አስከሬኑ እዚህ ቤት ውስጥ እንዳለ እንደነበረ ነው የምታውቁት። ለእናትየው ነግረን ነበረ። ገዳዩን እኛ ደምድመን ቁጭ ያልነው መንፈሱ ነው ብለን ነው። ምክንያቱም 24 ሰዓት ሰጥቶ ስለነበር ማለት ነውና እንደኔ ግን ትንሽ ምንታከስ ወይ ሙሉ ለሙሉ ትዳር ወይ ደግሞ ሙሉ ቆይ ሳንነግራት ነው እዛ ቀጥታ ይዘናው የምንሄደው። ከጠየቀችስ ፍቅር በቃ እርምሽን አውጪ። ዳንኤል መሰሳቱ አይደለም አልሞተም። እሱ ምን የምን ሞት ነው? ለዛና ለበሳችሁ። እኔ እኮ እዚህ ሰፈር እኮ እሱ እኮ ነው ያለኝ። እኔ ያለሁልሽ ፍቅር ኖ አንተ ወንድም ልትሆን አትችልም። እኔም እንዲሞት አልፈልግም ነበር። ምንም ቢጎዳኝም ምንም ቢበድለኝም እንደ ወንድሜ ነበር እኮ ማለት። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። እንግዲህ የተለቀቁትን ቪዲዮ እያያችሁ ግማሾቻችሁ ለሁለት ጎራ ተከፍላችኋል። ግማሾቻችሁ ያዘናችሁ፣ ግማሾቻችሁ ደግሞ ያው የብዙ አንጀታችሁን ስላሳረራችሁ አሁን እየተደሰታችሁ ያላችሁ አላችሁና ያው የሰው ሞት ባያስደስትም ግን ደግሞ ካደረገው ነገር አንፃር በሚለው ነው። እና ምን ላይ ደረሰ ነው? አሁን ትላንትና እንግዲህ አይታችኋል። አስከሬኑ እዚህ ቤት ውስጥ እንደነበረ ነው የምታውቁት። ለእናትየው ነግረን ነበረ። እናትየው እዚህ አልመጡም ማለት ሌሎቹ ልጆች ምን አይነት የተረገሙ እንደሆነ አላውቅም። ለሌሎቹ ደውዬላቸው አልነበረ። ከዛ ምን ይሏቸዋል ለእናትየው ልጅሽ ሞቷል ብለው። አይነገርም እኮ በዛ ልክ ማለት ነው። ልጅሽ ሞቷል አይደለም ለእናት እኮ አንተ ለእናት ዝም ብሎ አይነገርም። ግን አንዳንድ ባለጌ ሰው አለ ልጅሽ ሞቷል ተብሎ ይነገራል። በእግዚአብሔር ልጅሽ ሞቷል ብለው ነግረዋት ከዛ በኋላ እናትየው እዛ ፌንት ሰርታ ሆስፒታል ገብታ ምናምን ይወጣቸው አሉና ቤተሰቦቻችን ነው ለቅሶ መሄዳችን አይቀሬ ነው የነሱ ቤተሰብ ጋር ማለት ነው። እንደገና ደግሞ በጣም የሚያሳዝነው የሚከብደውም ነገር ደግሞ ምንድነው እሱ ቤተሰቦቻችን ሰው የፈለገ ነገር ክፉ ነገር ቢሰራል ከዚህ ቻለም በተለየ ቀን ያሳዝናል። ለምን አያሳዝንም? እግዚአብሔርን ያሳዝናል። እንኳን እንደ ሰው ታስባለህ እኮ እንደ ሰው እኮ ታዝናለህ አይደል እንዴ? እኔ መሞቱ አይደለም ያሳዝነኝ ክፉ ነገር እንደሰራ መሞቱ በጣም ቢያንስ የንስሐ ጊዜ እንኳን ሳይሰጥ እኮ ሲጀመር እንደው ዳንኤል ንስሐ ቢገባ ጸበል ቢገባ ኖሮ እኔ አይሞትም ብዬ ነው የማስበው። አሁን እኮ ገዳዩ አልታወቀም፣ ግን ገዳዩን እኛ ደምድመን ቁጭ ያልነው መንፈሱ ነው ብለን ነው። ምክንያቱም 24 ሰዓት ሰጥቶ ስለነበር ማለት ነውና በዛ ነው አምነን ቁጭ ያልነው ማለት ነው። እና ሁላችንም እንደሰው ተሰብረናል፣ አዝነናል። ግን አሁን እኔ ግራ የገባኝም ግራ እንትን ያለኝም ነገር ምንድነው እሙ ለቅሶ ማለት እንደሞተ ነግረናታል። ስንነግራት አይታል አይደለ? ምንም የሰጠችን ምላሽ የለም። ዝም ብላ አየችውና ተመልሳ ወጣችና አትድንም ወይ ይሄ ሰውዬ ሲሞት እኔ የምትድን መስሎኝ ነበርና አትድንም ወይ እያላችሁ ማለት ሰውም ሲጠይቀን ነበረ። እንደገና እሱ ከሞተ ደግሞ እሷ ለምንድን ነው ማትድነው የሚለው የእኛም ጥያቄ ነበር። በጣም የሚገርም ለውጥ አምጥታለች ቤተሰቦቻችን ፍቅር። ግን አሁን አላወቀችም ማለት እኔ እስኪ ገርሜን ድረስ እንዴት በአንዴ እንደዚህ አይነት ለውጥ አመጣች? ለምን እሱ ሲሞት ነው ለካስ እሱ ላይ ያለ ነገር እሱ ላይ ያለ መንፈስ እሱ ላይ ያለ መስዋዕትነት ነው እንደዛ ያደረጋትና ልክ እሱ ሲሰዋ እውነት በጣም የሚገርም ትልቅ ለውጥ አምጣለች። አሁን የጨነቀን ለውጥ ማምጣቷ እያስደስተን ግን ደግሞ ስታውቅ እንዴት ትላለች? ጉዳዩ የመንፈስ ጉዳይ ነው። አዎ እሱ ሲሰዋ እሷ ልትድን ትችላለች። ምክንያቱም እሷም የታመመችበት ምክንያት ስለሆነ እየመጣች ነው። ባንጥረግ እየመጣች ነው። አንድ ቀን እኮ በላታስ ፍቅር ነይ ነይ ወደዚህ
ዛሬ የምንሄድበት ቦታ አለሽ? የት? ምን ናችሁ ነው? እኔ ውስጤ እንትን እያለኝ ስለሆነ ነው። ነጠላ አለሽ? ይሄን ነጠላ የምንሄድበት ቦታ አለሽ? አይደለም። አንደኛ እኔ ውስጤ በጣም እያመመኝ ነው፣ እያጨነቀኝ ነው። እግዚአብሔርን ለምን እኔ ምን አውቃለሁ? እናንተ እኔ ስለምንድን ነው እንደዚህ ጥቁር እንዳልቀይር የምታደርጉኝ? ይሄ ለምንድን ነው የምንለብስ? እናንተ ምን ጥቁር ፍቅር ጥቁር አንደኛ ታውቂያለሽ፣ ብዙ ጊዜ ትለብሻለሽ ምናምን እለብሳለሁኝ፣ ግን እንዳልቀይር አደረጋችሁኛ እንዴ? እኮ አዎ ትቀይራለሽ። ቆይ ሌላ ልብስ አለ፣ ሌላ ጥቁር ትለብሻለሽ። ቆይ እስከዛ ድረስ እንትን በቃ ለብሶ ለሚሄድ ስለሆነ እንትን አዘገጃጅ እስኪ መኪና ጎማ ምናምን ቼክ አድርግልኝ። ቢያንስ ግን መደንገጥ የለባትም። ሙሉ ለሙሉ ከመንገድ ከምን ነገር አይ ምንም አይደለም። እንደዚህ ከኦሬዲ እኮ ናሲ ቤተሰቦቻችን ድናለች። እሷ ያ ማለት ያው እያስተዋለች ነው አሁን እየዳነች እኮ ነው። መዳኗ ተመስገን ነው እኮ ግን እያስተዋለች ነው። ግን ደግሞ ይህንን ነገር አሁን እንዴት ብለን የምንነግራት ነው? ግራ ያጋባንም ያስጨንቀንም ማለት ነው። በዚህ ሰዓት ደግሞ ለእሷ አይደለም ወንድምሽ ሞተ ተብሎ ሊነገራት ይቅርና አያስፈልግም። እንደኔ ግን ትንሽ ምንታከስ ወይ ሙሉ ለሙሉ ትዳር ወይ ደግሞ ሙሉ ቆይ ሳንነግራት ነው እዛ ቀጥታ ይዘና የምንሄደው። ከጠየቀችስ እስካሁን እኮ ባለማስተዋል ወይ መጣን ቆይ መጣን እስካሁን እኮ ባለማስተዋል እኮ ነው። ዳንኤል የት አለ ብላ ያልጠየቀችኝ። ዳንኤል የት አለ ብላ ብትጠይቀንስ እኮ እሱን ነው ምን ይመፋል። እና ደግሞ አሁን የት አለ ዳንኤል ብትል ምን ሳይሆን ያየችውን ነገር ካስታወሰችም ነው ችግሩ ማለት ነው። ለምሳሌ እሱ እዛ ጋር ምንም የለም ሂድ ዮናስ ሂድ ያልኩህን አድርግ በእናትህ ሂድ በቃ ቆይ ትንሽ ሂድ ችግር የለውም። ቦታው ድረስ ስትሄድ ታውቅ የለ እንዴ? ግን ተረጋግተህ አውሩ። ደውል እንትን በል አንቆይም፣ እኛም እንወጣለን። ልብስ ደግሞ አንተ አለብስም እንደ ሌላ ጠቆረ ከዚህ ጠቆረ ያለ ነገር የለም። ምንም የለም ፍቅር ምንም የለም። አይ ፍቅር ከዚህ በፊት የሆኑትን ነገሮች እንዳለ ታስታውሻለሽ? እስቲ ንገሪኝ። ምን ነው ማስታውሰው? ምን ነው ተፈጠረ? ወላንሳና ያንቺ ደግሞ በእናትሽ ቶሎ እንደ ቤተሰብ የምታስታውሻቸውን ነገሮች እንዳለ እስቲ ንገሪኝ። ማንን? እኔ ማን ነኝ? እኔም በትክክል ታስታውሽኛለሽ? ማን ነኝ? ምን እኔ ለምንድን ነው እንደዛ የምትጠይቁኝ በተደጋጋሚ? ማን ነኝ እኔ? ሳሚ ምንሽ ምንሽ ነኝ? ምንሽ ነኝ እያልኩሽ እኮ ሁላችንም ጥቁር ለብሰናል። ሁላችንም ጥቁር ለብሰናል። ሁሉም ቤቱ ሙሉ ጥቁር ነው። በቃ ሀዘን ነው እኮ እሱን ልነግርሽ እየጠየኩሽ ያለሁት እኮ። እንሄዳለን፣ የምንሄድበት ቦታም አለ። ለቅሶ እንደርሳለን። ይዘናት እንሄዳለን። እዛው ትውጣ ወይስ እዚሁ ይነገራ? መጀመሪያ እዛው ትስማ ወይስ ይነገራት? ገላሽን ምናምን ትታጥበል፣ ችግር የለውም ግን ንገሪኝ ነው እያልኩሽ ያለሁት እኮ። ወይኔ ሳሚ፣ እኔ ምንሽ ነኝ? ባልሽ ነኝ? አዎ። እሺ እሺ ዳንኤል ምንሽ ነው? ዳንኤል ውስጤ እንትን እያለኝ ነው።
እያለች ደውልና ና በለው እያለች ነው። ከየት ነው የምንጠራው? ምንድን ነው ዳኒ አልመጣም? ፍቅር አሁን የምነግርሽ ነገር ሊያሳዝንሽ ይችላል፣ ሊሰብርሽ ይችላል። ግን ምንም የሚሰብረኝ ከመናገር ውጭ አማራጭ የለንም። እኔ እኮ ውስጤ እኮ እየጨነቀኝ ነው። ምን ሆነዋል ዳኒ? ምን ሆነዋል? ለምንድን ነው ያልመጣው? ሲጀመር ምንም አልሆነም። ወጣ ብሎ ነው ወጣ ብሎ ነው ይመጣል። ያት ወጣ ብሎ ነው ፍቅር ይመጣል። እቃዎች ሊገዛዛ ወጣ ብሎ ስልኩን ደውላ ና በለው። እኔ እናቴን በጣም ውስጤ እየጨነቀኝ ነው። ልሂድ እናቴ ጋር መሄድ አለብኝ። መሄድ ከፈለገ እሱ የሚሄድ ከእኔ ጋር። ቆይ ምናችሁ ነው? ምንድን ነው የተፈጠረው? አንተ ምንድን ነው የተፈጠረው? በቃ ለቅሶ እንሄዳለን። ፍቅር የቅርብ ሰው ሞቷል። የቅርብ ሰው አንቺ የምታውቂው ሰው። የት ሀገር ቤት? አይደለም፣ እዚሁ አዲስ አበባ ውስጥ ነው። እዚህ ማን ነው? ማን ነው? የቅርብ ሰው ነው እኮ። ማን ነው? እከሌ በሉኛ። እያስጨነቀችኝ ነው። ንገሪያት፣ በእግዚአብሔር ንገሪያት። ወይ በቃ እንዴ ሲጀመር እናንተ ከጨከናችሁ ይሳችኋል እኮ። ስልኩን ስታና ወይ ጠንክር ብለሽ ንገሪ። ዳኒ ለደውልለት እና እሱ ይነግረኛል። ወገቤ እያመመኝ ነው፣ እየተንቀጠቀጠ ነው። ምን ነው ተፈጠረ ነው? ምንድን ነው? ፍቅር በቃ እርምሽን አውጪ። ዳንኤል አርፏል። ዳኒ ምን ሆነ? ዳንኤል አርፏል። አርፏል? ምንድን ነው የሚያርፈው? የት ነው የሚያርፈው? ዳኒ ሞቷል። ፍቅር ትላንት መጥቶ አልነበር እንዴ? እኔ ላቅፎኛ ነበር። አልመጣም። ትናንትናም አልነበረም። ትላንት አይቼዋለሁኝ እኔ። ያማችኋል እንዴ? ፍቅር ትናንትናም አልነበረም። ተሳስተሽ ነው። ዳንኤል ሞቷል። አይደለም አልሞተም። እሱ የምን ሞት ነው? ለዛና ለበሳችሁ ለቅሶ እንሄዳለን። አሁን ታይዋለሽ ሁሉንም ነገር። ትላንትና አስከሬኑን አሳይተንሽ ነበር ውስጥ አስገብተን፣ ግን አንቺ አየሽውና ዝም ብለሽ ወጣሽ። ምክንያቱም ልክ አልነበርሽም እና ዳኒ ሞቷል። ስልኩን ስጠኝ። ደውሎልኛል። ትናንት ደውሎልኛል፣ አነሳሁለትም። ዳኒ ሞቷል እያልኩሽ ነው ፍቅር። ዳኒ የለም በቃ ከእንግዲህ አናየው። እኛ ነን ወደሱ የምንሄደው እንጂ እሱ ወደኛ አይመጣም። በቃ የኔ ወንድም ዳኒ ሞቷል። እኔ እኮ እዚህ ሰፈር እኮ እሱ እኮ ነው ያለኝ። እኔ ያለሁልሽ ፍቅር። ኖ አንተ ወንድም ልትሆን አትችልም። እያመመኝ ነው። ቶሎ ንገረኝና ልሂድ እናቴ ጋር። ወንድምም እንደባልም ምን ይሆን? እኔ ባል እንጂ አንተ ወንድም አትሆንም። ዞር በልልኝ። ወንድሜን አምጡ። ኬት ነው የምናመጣው? ፍቅር ሞቷል እያልኩሽ ነው። ለቅሶ ደግሞ እንደርሳለን። አልሞተም። ማታ ላይ እንዴት ነው የሚሞተው? ሳያም ነው ነጠላዋን አምጪላት። ለቅሶ እንሄዳለን። ከላይ የምትደርበው ነገር ሞቶ ነው። ሀዘን ስለሆነ ነው ያለበልሽ። ጥቁር ይሞታል ሰው አለ። እሱ ያለኝ እኮ እሱ ነው። እናንተ አይገባችሁም እንዴ? እንደሱ ብቻ ነው ሰፈር ያለኝ ነው ወንድሜ። እንዴ በጣም እኮ ነው የምወደው። እንዴ ምን ነው በቃ እግዚአብሔር የወደደውን አደረገ። እሱ ስለሚወደው ወሰደው። አታልቅሽ። በቃ ወሰደው። በቃ እግዚአብሔር ወሰደው። የሞተው አሁን ዝርዝር ነገሩ አያስፈልገንም። ለቅሶ እንሄዳለን። ፍቅር ሂጂ እንትን በያት። ሶፍት ስጫት እንጂ አምሻል ደውልለት። እኔ ወንድሜ ላይ ሞተም ቶሎ በሉ። ፍቅር ሞቷል። በቃ
ይሄንን መቀበል ያለብሽ እውነታ ነው። መጠንከር አለብሽ። አንቺ ትንሽ ታመሽ ስለነበር ነው ያላየሽ ሁሉንም ነገር። እኛ ግን ሁሉንም ነገር አይተናል። ሲቀጥል ደግሞ እሱ ደግሞ እናበሉት ደውላችሁ ጥሩ እንደው ጊዜ በሩ አይመጣም እኮ በቃ እንደበፊቱ ሮጦ በርግዶ ምናምን ገብቶ እንደሚበጣብጣን አንቺን እንደሚንከባከብሽ ምናምን ከእንግዲህ ዳንኤልን ቆመና እናየውም እያልኩሽ ነው። ዳንኤል ለአንዴና ለመጨረሻ ጊዜና ዓለም ተሰናብቶ ሄዷል። በቃ ይሄን ደግሞ እኔ ምን ላድርግ ታዲያ? አልመልሰው። እኔም እንዲሞት አልፈልግም ነበር። ምንም ቢጎዳኝም ምንም ቢበድለኝም እንደ ወንድሜ ነበር እኮ ማለት ግን ከሞተ ደግሞ እኔ ምን አደርጋለሁ? እሺ ምንድነው ማደርገው? አልመልሰው ማለት አንቺ ከምታዝኝብኝ አሁን እኔ ብጎዳ እኔ ብሰደብ ይሻለኝ ነበር። እኔም ቢያጠቃኝ ይሻለኝ ነበር አንቺ ከምትጎጂብኝ ሞት። እኔ አልሰማም አልፈልግም። በሩን ክፈቺ ሲመጣል ዝም ብሎ ነው የሚመጣው። እባክህ ተመለስ ዳን እንዳታሳብዱኝ። እጁ በሩን ክፈቺው አንቺ በሩን ክፈቺው እና በለው አንተ ሰውዬ ነው በለው ወይ እዳይ በቃ እርምሽን አውጪ ዳንኤል ዳንኤል በሩን ከፈቱ ይገባል እኮ ዝም ብሎ ነው የሚገባው። ይክፈት በሩን ፍቅር ምንም ይመጣል እሱ እንደዚህ ሳለቅስ እሱ ማየት አይፈልግም። መስማት አይፈልግም። በእኔ አይጨክንም እንዴ ዳንኤል አይመጣም። እግሩ ከእንግዲህ ቆሞ አይሄድም። ካፈር በታች ሆኗል ዳኒ። እኔ ማሰርጋል ይጣ ለቅሶ ልንሄድ ነው ሲጀምር። እኔ አብሬያቸው አልሄድም ብቻዬን ነው የምሄደው። በህይወት መኖሬን